አብርሽና ሩታን ሰይፉ አስታረቃቸው። በእውነት በጣም ደስ ይላል። ሰላም ጤና ይስጥልኝ። እንዴት ተከበራችሁ የስለ ህይወት መድኃኒት ተከታዮች እንኳን ወደ ቻናል መጣችሁ። ይችላል አዲስ ነውና ሰብስክራይብ ላይክ በማድረግ እያበረታታችሁኝ አሁንም ስለምታበረታቱኝ በእውነት አመሰግናለሁ። እስከ መጨረሻ ቪዲዮን ይልሳት እንዲቆጥርልኝ እና ዛሬ እንግዲህ ስለ አብርሽና ስለ ሩታ ነው የመጣሁት። እንግዲህ እኔ ምን ሀሳብ አለኝ መሰላችሁ? እንደ አንድ ዩቲዩበር እንዳስተያየት ሰይፉ ሾው ቀርበው ለምን ማለት ያለውን ነገር ችግራቸውን እንትን ብለው ችግራችን ተነጋግሮ ሰይፉ ቢያስታርቃችሁ ምን ትላላችሁ? እስኪ መደም ቅመሞች ምን ትላላችሁ? እኔ እንደዛ ቢሆን እየተሻለ ነው የተመረጠን። ምክንያቱም በእኛ በመደም ቅመሞች እጅ ብቻ አሁንም አልታረቁ ማለት ነው። አይሩታ እንደው አንቺ ስትመጪ እኝኝ ብለሽ መጣሽ፣ ስትሄጂ ደግሞ እኝኝ። ራስክን ጠብቅ። እንደዚህ ምን አገባሽ አንቺ? ሲጀመር ማለት አንቺ ምን አገባሽ? ለሱ የምታስቢ ከሆነ አንቺ ምን አገባሽ? ደህና አሁን ራስክን ጠብቅ ምናምን የምታስቢልኝ ከሆነ ለምን አብረሽው አትሆኝ? አስመሳይ ነሽ አንቺ። ምን አይነት አስመሳይ? አንተም እየጎዳኸኝ እኔም ምንድነው የጎዳሽ? ምን ጎዳሽ? እሱ እንደው አብረሽ ምን ጎዳሽ? አሁን እቺ ከለጽጌ በተፈጠራችሁ ችግር ነው አንተም እየተጎዳኝ ነው የተጎዳው የምትይው በኮሜንታተሮች ብልጫ። በቃ አንቺ ትዳርሽ ልታፈርሽ ነው። ሂጂ ጥረግበይ። አብረሽማ ሌላ ሴት ያማጣል፣ ችግር የለው። እንዲያውም ከነጻነት ጋር ይሆናል ማለት ነው። ምን ትያለሽ? እናንቺማ በቃ ህይወቱን አመሰቃቅለሽ ሄድሽ። ሲጀመር እናቴ በማማቱ የተገባ ትዳር ደግሞ ምን በረከት ይኖረው? አንድ በጾሙ በእንትኑ የተጋባችሁ በቃ በወሩ ተፋታችሁ ማለት ነው። እግዚአብሔር የሌለበት ሰርግ ማለት ነው። በነገራችን ላይ ይሄ ነው የሚፈጠረው። ለምንም እንትን አይልም። ከመሀላችሁ የሆነ ሰው መጥቶ አንቺ እንደዚህ በይ። በነገራችን ላይ የአብርሽና የሩታ ጸብ ትክክል ነው፣ የሁሉም አይደለም። ያው እንደዚህ እንደነ ሃይሚ እንደነ ብሩኬ እንደነ ምሳሌ ብዙ አሉ ማለት እና ላዛር እነዚህ አሁን እነናይ በቃ ለብር ለዶላር ብለው የነሱ ግን ከልባቸው ነው። በቃ አይደለ የሆነ በቃ እንትናቸው ጠባቸው ከልባቸው ነው ማለት የሆነ በጣም ተናዶ ነው እንትን የሚሉት ማለት ነው። እነሱ ለምናት በጣም ነማ አበሻ ታዘነኝ ነው። ታይ ፍቅርን እንትመስል ሴት ተታ ከዚህ ጭቅጨቃ ፍቅር እኮ ሰላም ናት። እውነት ፍቅር ናት እኮ ስሟ ብቻ አይደለም እኮ ፍቅር በጣም ሰላም ናት። በቃ ጭቅጭቅ አታቅ ምን አታቅ በጣም ነው እንትን የምትለው በጣም ማለት ነው። የሆነ ዘና እያለች ነው እንትን የምትለው። ሰዎችን እንትን አትልም። ሰዎችን እንትና የሆነ አታጨናነቅ። የሆነ ፈታ ዘና ያለች ልጅ ናት። እንደዚህ ኘኘኘ የምትል አይደለችም እንደ ሩታ። እስቲ ሩታ በጎቻውን እንግዲህ ምን ልትሆኑ ተለያዩባችሁ? ወዮ እንደው በኮመታተሮች ግን ማለት ለተመልካች ግን እንደው ክብር የለሽም እንደ ሩታ። ምን ሆነሽ ነው? ይቅርታ አድርጊ እየተባልሽ እንዴት ይቅርታ ባደርግም ትያለሽ? አሁን እናት አባቶች ቤት ሄደሽ እንትን ልትይ ነው? እኔም እኮ እናት አባት አለኝ። እናት አባቶችን ጥዬ ከአዲስ አበባ ወታጅራ መጥቼ እንደዚህ አድርጎ ስትያል ነበር እንደ ድሮ። አሁን ምን የተለየ ነገር ታገኘ? አሁን ለዚህ ለቀላል ነገር ያዙ ልቀቀኝ የምትይው አንቺ አልገባኝም። ምንም ስላልገባኝ ነው እኔ እውነት ለመናገር አንቺ የምታደርጊው ነገር ትክክል አይደለም። በእውነት ትክክል አይደለም፣ ደግሞም አይገባም። ስለዚህ እሱ ምንም ያጠብ ማለት ጥፋት አለበት። አሁን ግን ደግሞ ይቅርታ አለሽ እኮ። ከይቅርታ በላይ የሰው ላይ ምን ያደርጋል? እስኪ ንገሪና አንቺ። ምንም አያደርግም እኮ ከይቅርታ በላይ የሰው ልጅ። በጣም ይቅርታ አለሽ። ደጋግሞ ይቅርታ አለሽ። እዛ አንቺ እዚህ በላይ በቃ ምን ነገር እኔ አልፈለግም አልሽ። ስለዚህ ሄዳለሁ ያለን ሰው መሄድ ነው፣ መሸኘት ነው። ሌላ ምን አለ? ምንም የለም። አንድ ሰው እኔ በቃ እዚህ ነገር እኔ አልቀመጥም እኔ እንትን አልልም አለ። በቃ ምንም አማራጭ የለም። አማራጭ ስለሌለ በቃ ደህና ሁን መንገዱ ይመችህ ነው የሚባለው። ሌላ ምን ይባላል? ሌላ ምንም አይባልም አይደል እንዴ? ስለዚህ ወይ ያሰብሽው ነገር ካለሽ አላቅም። እውነት ለመናገር ያሰብሽው ነገር ካለሽ እንትን ነገር ካለሽ ብቻ
በጣም ከባድ ነው እንጂ ልጁን አንገላታሽ። እውነት እኔ በጣም ማለቴ በጣም ያሳዘነኝ አበሽ ነው። በጣም ያሳዘነኝ ማለቴ ነው። በጣም ያሳዘነኝ እግዚአብሔርና እና እንግዲህ አንቺ ከሄድሽና በቃ ከህይወቱ ውጭለት በቃ በሱ በአንድ ረገድ ደግሞ ከሌላ ሰው ጋር እንትን ይላል። ከሌላ ሰው ጋር ህይወት ይጀምራል ማለት ነው። ምክንያቱም እሱ ሴት እንደንትን ነው የሚያሯሩጠው እናቴ። አንቺ ብትይ ለጊዜው ይናደዳል እንጂ እንደዚህ ስዳር ገና 2 ወር ሳይሆነው ተጋቡ። በ2 ወር መፋታት በጣም ያስጠላል። እውነት በጣም እንዴ ጉድ እኮ ነውና አብርሻ ይዞ እንግዲህ ፈጣሪ ካንተ ጋር ይሁን። ሩታ አልቅሳ ሄደች። እንግዲህ ምንም ማድረግ አይቻልም። ፈጣሪ ብርታትን ይስጥህ አንተማ። እና እኔ ደግሞ ዛሬ በቀጣይ ስለነ ብሩኬ ስለነ እንትና ነው ወራ የመጣሁት ማለት ነው። ስለ ማርክና ስለ እንትና አለች። የማርክና ያቺ ቤዚ የምትባለው ማለት ነው ቅንጭርጭሬ ማለት ነው። እና ምን አለች? አባቴ አሜሪካ ሊወስደኝ ነው፣ ለዛ ነው እናንተንም ብያለኩህ። እና አሜሪካ ሊወስድሽ ከሆነ ምን ችግር አለው? በቃ ሊሄድ ነው ብለሽ እንትናት እሱን ለምንድን ነው ማርክን ለምንድን ነው የጎዳሽው? ለምንድን ነው ከዚህ ድረስ ከሚቀርብሽ ድረስ ለምን ጸጣልሽው? ለምን ደበቅሽ? የሚደበቅ ነገር ነው እንዴ? ምንም ይሄ የሚደበቅ ነገር አይደለም። አጎኑ ሰድሽ በቃ ችግር የለውም። እሱ ማህሉ የምትመጣ ትመጣለች፣ ችግር የለውም። ግን ምን የሚያናድደኝ ሁለተኛ እሱ ልቡ መሰበሩ ነው። ልቡ ሁለተኛ እሱ ተሰበረ። በጣም ያሳዝናል። እውነት በጣም ክፉ ሰው ነሽ። ለምን መሰለሽ? ከዚህ በፊት እንደተጎዳ ያወሽ አንቺ እሱን መጉዳት የለብሽም። ገና ስታዩ ቀረብ ሲልሽ ነገሩ ሁሉ ነገር አላምሮ ሲልሽ በቃ ያለውን ነገር እውነታው መናገር ነበረብሽ። ገና ፍቅር እንደጀማመረው ሳይጎዳ አሁን በጣም ስምጥ ብሎ የቀለበት ላርግልሽ ሲልሽ እኔ አሜሪካ ልሄድ ነው አባቴ ነው እንደዚህ ነው ጓደኛ ነው ያልሽ ብዙ ነገር ስታስቢው ነበር እንዴ? በዛ ላይ ደግሞ እሱ አይታመንም አልታመንልኝም ምናምን ብለሽ ያዙ ይልቀቁ ስትይ ነበር። እዚህ ሁሉ ነገር እዚህ ሁሉ ታውራጅ ይህንን ሁሉ ውጣውረድ እያወቅሽ ነው እንዴ እንትን የምትዩ? ይህ ሁሉ ውጣውረድ እያወቅሽ ነው እንደ ስትጫወችበት የነበረው? ለምን ማለት አሜሪካ የምትሄጂ ከሆነ ኦኬ ችግር የለውም መብትሽ ነው ሂጂ። አከነሱን እንደዚህ የመጉዳት መብት የለሽም። እሱ ለምን ትጎጂዋለሽ? ካልፈለግሽ አሁንም በቃ እኔ እንትን አልፈልግም ሲልሽ በቃ ይሄ ራስሽ ጉዳይ ነው ሲልሽ ደግሞ ትመጭና የሆነ ነገር ትያለሽ። ለምን እሱን ትጎጂዋለሽ? ኧረ ተው ግን ሴቶች እውነት አንዳንድ ጊዜ በጣም እኮ ነው ያበዛችሁት። እውነት በጣም እኔ በጣም ነው የገረመኝ። በጣም ከምንም በላይ በጣም ገርሞኛል። በጣም ደንቆኛል ለመናገር። እንዴ እንደዚህ መሆን የለበትም። ሴቶች የሚያፈቅራችሁን ሰው ለይታችሁ ማወቅ አለባችሁ። እሱ እንደዚህ እያለሽ አንቺ አንድ ጊዜ አልታመነልኝም ትያለሽ፣ አንድ ጊዜ እንደዚህ ነው ትያለሽ፣ አንድ ጊዜ እንደዚህ ነው ትያለሽ። እንዴ ጉድ እኮ ነው። ለምንድን ነው አንቺ እንደዚህ የምታደርገው? ለምን? ይሄ ነውር አይደለ እንዴ? ይሄ እኮ ነውር ነው። አይደረግም እንደዚህ። አንቺ እንትን የምትይው ከሆነ ያለውን ነገር እንትን የምትይ ከሆነ ምትወጁ እኮ ነው መናገር አይደል? ባትወጁ እንኳን ለአንቺ እንኳን እሱ ለአንቺ እንኳን ፍቅር ባይኖረው እንትን ማለት አለብሽ። አንቺ እንትን ማለት አለብሽ። ታከና አንቺ እንደዚህ በውስጥ ማድረግ እንትን ማለት የለብሽም፣ ማድረግ የለብሽም በፍጹም። ነውር ነው፣ አይደረግም። ሁለተኛ እሱን እየጎዳሹ ነው። ሁለተኛ እሱን መጉዳት እንትናት ማለት ነው። እና በቃ እላለሁኝ እንግዲህ ደግሞ ዛሬ ደግሞ አላዛርና እንትና መጥተዋል። እንግዲህ እኔ እንደዚህ ተጨክንብኛል ብዬ አላቅም። ወይኔ ዩቲዩበሮች ውሸት! ኧረ ተው ውሸት አታስተምሩን። እኛ ትንንሽ ዩቲዩበሮችን እኛን እንትናት ብሉን ማለት ነው። አታስተምሩን፣ እውነት ውሸት አታስተምሩን። እኔ እንደዚህ ነው፣ እኔ እኮ እንደዚህ ነው፣ እኔ ትጨክንብኛለሽ ብዬ እንትን አልልም። አቤት ሲያስመስሉ! ወይኔ ራስ ሲያስመስሉ! እንደዚህ ግን ማስመሰል ካለ በጣም ጥሩ ነው። እውነት ለብር የዚህኛ ያለው ዶሮ አለ። እውነት ወይኔ
እንደሆነ አንተ አላዛር እንደው ለነገሩ ብራ ይጠገባይ። አሁን አላዛር ይሄ ጋቢ ሾው የሚባል ሾው አለው። ይሄኛው በራሱ ቻናል አለ። በሁለት ቻናል ብትመጣ ብትሰራ፣ ለነገሩ ደግሞ አይዲያም ከባድ ነው። አይዲያ ከሌለ አይዲያም ከባድ ግን ቢሆንም እንግዳም ከሌለ ከባድ ግን ቢሆንም የዚህን ያለ ውሸት እንትን የሚል የለም። በቃ ቀለል ያለ ፕራንክ ኖርማል ዕለታዊ ፕራንክ እየሰራችሁ ብር መሰብሰብ ትችሉ ነበር። ግን የሆነ መኪና እንደዚህ የሚያደርጉት እኮ የመኪና ሊገዙ ወይ ቤት ሊገዙ ሲሆን ደና ጠርቀም ብር እንዲያገኙ ብሎ እኮ ነው እንደዚህ የሚያደርጉት። መቼም የዩቲዩብ ብር መቼም ዶሮ አሉ እንግዲህ ያልቀም ብለው እንግዲህ የዩቲዩብ ካምፓኒ ግን የት ነው ያለው? እውነት ለሁሉም ከፍሎ ግን እንደው ጎበዝ ነው። ግን እውነት ምን አይነት እንትን ነው ያለው? ምንድንስ ጥቅም ነው የሚያገኘው እሱ ከማስታወቂያ? አዎ እርግጥ ከማስታወቂያ ነው የሚያገኘው። በጣም ይገርማል። ሁሉም ነው የሚከፍለው፣ በሁሉም ይከፍላል ማለት ነው። እንደኛ ምስኪን ላልሆኑት ነው እንደኛ ምስኪን ለሆኑት ነው እንጂ የማይከፍለው። እና በጣም ነው እንትን የሚለው፣ በጣም ነው በቃ የሚያስመሰሉት ማለት ነው። እና አላዛር እነ ተንሱ ድራማቸው በቃ እንደዚያ ነው የሚለው። መቼም እንትን አይልም። እና ቤተሰብ አመሰግናለሁ። በሌላ ቪዲዮ እስከምመጣ መልካም ቆይታ። እንግዲህ መልካም ቆይታ ይሁንላችሁ። አበረታቱኝ። ቪዲዮን እስከ መጨረሻው ይዩልኝ። እውነት ሰዓት እንዲሰጠኝና እኔ ሞኔታይዝ እንደሆነ ላለኝ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ስለምታበረታቱኝ አመሰግናለሁ። እግዚአብሔር አክብርልናል።